ሄሎ አቤት። ምግቡ ደረሰሽ? ማን ልበል? ከሆቴላችን ምግብ አዘሽ ነበር። ባቢ ነህ አይደል? በምን አወቅሽ? ድምጽህን ማያውቃለ እንዴ? ስላወኩሽ ደስ ብሎኛል። ምግብ ያዘዙትን ሁሉ ነው የምታናገረው? የመጀመሪያዬ ነው ደንበኛ ጋር ደፍሬ ስደውል። ሴቶችን ማጥመጃ ቃላትን ወድልሃለሁ። ኖ እንደዛ አይደለም። ከብዙ ሴቶች ጋር ስምህ ይነሳል። ሲያመሆን ሰምቼ አውቃለሁ። እኔን? ከቤታቸው የምግብ ሜኑ አብረሃቸው የምታሳልፋቸው ሴቶች ቁጥር ይበዛል ይባላል። ስለተዋወቅኩ ደስ ብሎኛል ማለት አልችልም። በዚህ ልክ እኔ ራሴን አላውቀውም። ከሰው ጋር ማዘውተሩ ክፋቱ እኮ እሱ ነው። ራስንም ለማወቅ ለራስ ጊዜ እየሰጠህ አይደለም። የደወልኩልሽ የማላውቀው ማንነት ካንቺ ለመስማት አይደለም። አውቃለሁ። አሁን ተራው የኔ ነው መሰለኝ። ለዛ ነው የደወልከው። እኔ ግን ቀድሜ ስለማውቅ ለዚህ አለመችም። ይቅርታ። እንደ ዛሬ ሰው እኔን እንዲቀርበኝ ፈልጌ አላውቅም። ቀርበሽኝ ልትለኝ ነው? ራሴን እንዲህ ነኝ ብዬ ማስተዋወቅ አልፈልግም። ብትቀርብኝ አይደብረኝም። ግን ለዛ አልነበረም የደወልኩት። ለምን ነበር የደወልኩት? ዛሬ አመቱ ሚካኤል ነው። ጸበል አለ ቤታችን። ጸበል ቅመሽ ይልልሽ ነበር። ለግብዣ የሚያደርስ ትውቅ የለንም እኮ። የማያውቁትን ሰው ሲያሙ ከመዋል አይበልጥም። ይቅርታ፣ ደንበኛችን ስለሆንሽ ነው የደወልኩት። ስማኝ። ወዬ። በቃ እመጣለሁ። ምን ልቀጣ? ቅጣቱን በዛሬው በቅዱስ ሚካኤል ስም ለሙታን ሰማር ቅዱስ ሚካኤል አንድነት ገዳም ለሚኖሩ አባቶች አስገቢላቸው። ከዚህ ቀደም እንደነገርናችሁ በገዳሙ የእናቶች ባትና መንገዶች ተሰርተዋል። አሁን ደግሞ የአባቶች ባት እየተሰራ ሲሆን የቅዱስ ሚካኤል ህንጻ ቤተክርስቲያንም ግንባታ ለመጀመር ጥረት የተደረገ ይገኛል። የቅዱስ ሚካኤል ወዳጆች የሆናችሁ ቅዱስ ሚካኤል ቤታችሁን ህይወታችሁን በረዴት በበረከት የጎበኛችሁ የሞላላችሁ አስራት በኩራታችሁን ለቅዱስ ሚካኤል አውጡ። ገዳሙን ለመደገፍ እኚህን የገዳሙን አካውንቶች ይጠቀሙ።